ይሄ ኮስተር ያለ ምላስና ሰበር ተሰኘ ወግ ነው። አሜሪካን ሀገር እንደሄድኩ መጀመሪያ ያረፉት ጓደኛዬ በየነ ቤት ነበር። ጓደኛዬ ባለ 2 መኝታ ቤት አፓርታማ በዱቤ ገዝቶ አንዱን መኝታ ቤት ለአንዱ ኤርትራዊ አከራይቶታል። ኤርትራዊ ሲገባ ለ3 ወር ቆይቼ እወጣለሁ የራሴን ቤት እከራያለሁ ብሎ ነበር። 3 ወሩ ሲያልቅ አልወጣም። ጭራሽ አንዲት የጅቡቲ ሴት ጠብሶ ማመላለስ ጀመረ። ብቻ ቤቱን ባንዴ የአፍሪካ ቀንድ አደረገው። በየነ ሰውየውን ሊያባርረው ፈለገ። ግን ቅልህን፣ ጨርቅህን፣ ክራርህን ለቃቅመህ ውጣልኝ ሊለው ፈልጎ አልቻለም። አሜሪካ ሀገር የተከራይ መብት ከአከራይ እኩል ነው። ያለው መፍትሄ አሜሪካ ሕግ የማይባንንበት ጫና መፍጠር ነው። አንድ ቀን ከምኝታዬ ተነስቼ ሳሎን ውስጥ ባለው የምግብ ጠረጴዛ ላይ ተመቻቸው። በየነ ከፍሪጅ ቆንጆ ፍርፍር አወጣ። ቁርስ እንደጨረስን እንዲህ ባለሙያ አትመስለኝም ነበር አልኩት። ቁርስ ማቀራረብ ላይ እንጂ መስራት ላይ እምብዛም ነኝ። አሁን የበላኸው ተከራዩ ልጅ አጽብሃ ለራሱ ሰርቶ ያስቀመጠው ቁርስ ነው። ኧረ በእናትህ ይደብራል ስለው ሰውየውን አማርሬ ለማስወጣት በማደርገው ጥረት ውስጥ ተሳታፊ በመሆን ደስ ሊልህ ይገባል። ከዚህ በማስቀጠል ደግሞ ማድረቂያ ማሽን ውስጥ ትቶት የሄደውን ቱታ ትለብሳለህ። ሌላው ጓደኛዬ እዚህ 22 ማዞሪያ አካባቢ የሆነ ደሳሳ ጎጆ በመለስተኛ ዋጋ ተከራየና አሰማመረው። ቀለም አስቀባው። ከዚህ በፊት ያልነበረውን ኮርኔስ እና መስኮት አስገባለት። አንድ ቀን አከራዩ ሊጎበኙት መጡ። ቤቱ የገዛ ቤታቸው መሆኑን ለማመን 1-2 መነጽር መቀያየር ነበረባቸው። ከዛ ትንሽ እያመነቱ ከቆዩ በኋላ ወንድሜ ይኸው በሚቀጥለው ሳምንት የመጀመሪያ ልጄ ከካናዳ ትመጣለች። እሱ ምን አለ? ጥሩ ነዋ፣ ሽቶና ቪታሚን ዛሬ ትመጣለች። እኔ እንዲህ አይነት ችግር የለብኝም። የምኖረው አፓርትመንት ተከራይቼ ነው። በእርግጥ የህንፃው ባለቤት በቅርቡ ከቤቴ ግድግዳ አጠገብ ሌላ ህንፃ ማስገንባት ጀምሯል እና ህንፃው እስኪጠናቀቅ ፕራይቬሲ ከሚባለው ጋር ተፋትቻለሁ። የሚገርማችሁ እኔ ሽንት ቤት ተቀምጬ ዘና እያልኩ በጎራባችን ህንፃ የሚሰራው አናጢ በመስኮት ቁልቁል እያየኝ በውቄ እንዴት ነው ጥሩ እየሄደልህ ነው? አሜሪካን ሀገር እያለሁ ብዙ ጊዜ ብቸኛ ነበርኩ እና ብቸኝነቴ ሲበረታብኝ የማደርገው የመጀመሪያ ነገር ወደ አበሻ ሰፈር ሄጄ ሰላማዊ ሰልፍ መሳተፍ ነው። ሰልፉ ላይ በርካታ ሰው ይኑር እንጂ የተቃዋሚ ይሁን የደጋፊ ለእኔ ልዩነት የለውም እና የሆነ ጊዜ ላይ አሜሪካ ሀገር ዲያስፖራው ቡድን ተሰብስቦ በዋይት ሀውስ ፊት ለፊት ዋይታና ተቃውሞ ያሰማል። ከመካከል የሰልፉ መሪ እስካሁን በአምባገነኑ መንግስት ላይ ያለንን ተቃውሞ ያቀረብነው በአማርኛ ነው። እንዳለመታደል ሆኖ የዚህ ሀገር ሴናተሮችና ጋዜጠኞች ጆሮአቸው የሚቆርጧቸው አማርኛ አይሰሙ። ስለዚህ በእንግሊዘኛ ተቃውሟችንን ማሰማት አለብን። ማን ነው ከመካከላችን እስካሁን የገለጽነውን ተቃውሞ በእንግሊዘኛ ቆንጆ አድርጎ የሚያቀርበው? ሁሉም እርስ በርሱ ተያየ። አንዳንዶች እንዲያውም በያዙት መፈክር ፊታቸውን ጋረዱ። ጎበዝ፣ ከኛ መካከል እንግሊዘኛ የሚችል የለም? ድንገት አንድ ሰው እጁን አወጣና እንዲህ አለ፣ አምባገነኑ መንግስት እንግሊዘኛ የሚናገሩትን ለቃቅሞ ስላሰረብን እኮ ነው እዚህ ተቃውሞ ይወጣል። አሜሪካ እያለሁ የአገር ቤት ናፍቆቴን ከምወጣባቸው ነገሮች አንዱ ሰበር ዜና መስማት ነው። ብዙ ሰበር ዜና እየሰማሁ በሄድኩ ቁጥር አንድ የተረዳሁት ነገር ሟርት የሚባለው ነገር መቅረቱን ነው። ድሮ አንድ ሰው በተደጋጋሚ ይሞታል ተብሎ ከተነገረበት በትክክል ይሞታል። ለምሳሌ ድሮ አፄ ዮሐንስ የጎጃምን ሕዝብ በድለው ወደ መተማ ሲሄዱ አንዲት አልቃሽ እንግዲህ ንጉሱ ደህና ቢመለሱ ምንኛ ጎልድፏል ጎጃሜ መላሱ ብላ ገጠመች። ይህ በተገጠመ ከጥቂት ጊዜ በኋላ አፄ ዮሐንስ ተሰዉ። ሲመስለኝ በዚህ ዘመን ሟርት የአገልግሎት ዘመኑን ጨርሷል፣ ወይም ትውልዱ ምላሱ ጎልድፏል። አሁን ደብረ ጽዮን የሚባለው ሰውዬ ስንቴ ነው ደከመኝ ሰለቸኝ ሳይል የሞተ? እኔ እንዲሁም ደብረ ጽዮንን ሳስብ ትዝ የሚለኝ አንድ እዚህ አዲስ አበባ የሚኖር ፈረንጅ ተዋናይ አለ። በአንድ የአበሻ ፊልም ውስጥ የፈረንጅ ገጸ ባህሪ ከተመለከታችሁ ተዋናዩ የፈረደበት ብርቅዬ ፈረንጅ መሆን አለበት እና ይሄ ፈረንጅ የአድዋ ጦርነትን በሚያሳየው የቴዲ አፍሮ ሙዚቃ ውስጥ
የተለያዩ ጣሊያን ወታደሮችን ወክሎ ፖዚሽን እየቀያየረ 5 ጊዜ በላይ ተገድሏል። በሀገራችን እኔ ስለ ጦርነት ሲዘግቡ ከሚጥሙኝ ጋዜጠኞች ዋናው አለምነህ ዋሴ ነው። አለምነህ ዛሬ በቭላድሚር ፑቲን ከመነደፉ በፊት ካፉ የማይጠፉት ሳዳም ሁሴን ነበሩ። አለምነህ በእያንዳንዱ ቃለ መጠይቅ ሳዳምን ሳያነሳ የቀረበት ጊዜ ትዝ አይለኝም። አንዴ እንዲያውም የሆነ ግጥም መጽሐፍ ሳስመርቅ ፕሮግራም መሪ አድርጌው ነበር። ፕሮግራሙን እየመራ ድንገት ከታዳሚው መሃል ደራሲ አዳም ረታን ተመለከተው። ከዛ አለምነህ መካከላችን እጅግ ስመጥሩ ደራሲ ሳዳም ረታ ይገኛል። በመጨረሻ ሳልነግራችሁ የማለፈው ነገር ይህንን ዝግጅት ለማዘጋጀት ስፖንሰር ፍለጋ ያልገባውበት ቦታ የለም። የስጦታ ወይም የስፖንሰር ገድ የሌለው ሰው ታውቃላችሁ? እኔ እንደዛ ነኝ። ከልጅነቴ ጀምሮ ተከትሎኝ የመጣ ነው። እዚህ ይለኛል ጎረቤታችን የታወቀ ሞጃ ሀብታም ነበር እና አገር ለቆ ወደ አዲስ አበባ ለመግባት ወሰነ። እኔና ጓደኛዬ ዕቃ በማጓጓዝ አገዝ ነው። ዕቃ ከመሸከም ብዛት ዲስካችን ብቻ ሳይሆን አሎሏችን እስኪንሸራተት ድረስ ፈጋን። ከዛ የእሱ ዘመዶች እየመጡ የተራረፈ ዕቃ ማንሳት ጀመሩ። ጠረጴዛ፣ ወንበር፣ ፍሪጅ እንኳን በጊዜው አልነበረም፣ የዱቄት ማስቀመጫ ምናምን ወሰዱ። በመጨረሻ እኔ ወደ ሰውየው ጠጋ ብዬ ጋሼ እኛ ምን እንውሰድ ስለው እናንተ ሻወር ውሰዱ። አሁን በቅርቡ ያጋጠመኝ ነው። በላዳ የሚያመላልሰኝን ሾፌር የት ላደርሰ ሲለኝ ልክ ከኃይሌ ገብረስላሴ መኪና መሸጫ በር ላይ ስደርስ ጣለኝ አልኩት። ከታክሲው ስወርድ በአጋጣሚ ኃይሌ በሩ ላይ ቆሞ በአንዱ ኤሌክትሪክ መኪና ላይ ትራንስፎርመር ምናምን እየገጠመ ነበር። ገና ሲያየኝ እኔ ምልክ እስካሁን በታክሲ ነው እንዴ የምትጠቀመው አለኝ። አዎ። ኃይሌ ትንሽ ሲያስብ ከቆየ በኋላ አልፎ አልፎ በአውቶቡስ ተጠቀም፣ የምትጽፈው ነገር አይጠፋም። በቅርቡ አታምኑኝም ክትፎ አማረኝ። ለ12 ዓመት ያህል ከስጋ ታቅቤ ከቆየው በኋላ ክትፎ አማረኝ። ሰው በኢኮኖሚ ምክንያት ከክትፎ ባፈገፈገበት ዘመን እኔን አማረኝ። ስጋ አልበላም ብዬ በሚዲያ በይፋ መናገሬን አስቤ ተጸጸትኩ። ግን አእምሮቴ እረፍት ሲነሳኝ በቅርብ ያገኘሁት ክትፎ ቤት ውስጥ ገባሁ። አስተናጋጅ፣ አንድ ቆንጆ ክትፎ መረቅ እንዳይበዛበት። ልክ ተደብቆ ጂን እንዳዘዘ ፓስተር ወይም በነነዌ ጾም ላይ ጭቅና ጥብስ እንዳዘዘ ቄስ ዙሪያ ገባውን እየተገላመጥሁ ክትፎዬን በላሁ። ሂሳቡ ሲመጣ ሂሳብ አይመስልም። የሆነ መንግስት ከዓለም ባንክ ጋር የሚፈራረመው የድርድር ስምምነት። ያለችኝን ለመክፈል ስሞክር ትንሽ ብር ጎደለኝ። የሆነ 700 ብር ገደማ ጎደለ። ከዛ የሆነ ነገር ብልጭ አለልኝ። ድርግም እስኪል ድረስ አልጠበቅኩም። ባለቤቱ ባጠገቤ ሲያልፍ ጉራጌ ክልል ነው ጉራጌ ክልል ነው፣ ክላስተር ቦምብ ነው ብዬ ጮህ። አስተናጋጁ ጀለስ ሌላ ሞክር፣ ባለቤቱ ዶርዜ ነው። በጣም አመሰግናለሁ። አሜሪካን ሀገር እንደሄድኩ መጀመሪያ ያረፉት ጓደኛዬ በየነ ቤት ነበር።
ጓደኛዬ ባለ 2 መኝታ ቤት አፓርታማ በዱቤ ገዝቶ አንዱን መኝታ ቤት ለአንዱ ኤርትራዊ ያከራይቶታል። ኤርትራዊው ሲገባ ለ3 ወር ቆይቼ እወጣለሁ የራሴን ቤት እከራያለሁ ብሎ ነበር። 3 ወሩ ሲያልቅ አልወጣም። ጭራሽ አንዲት የጅቡቲ ሴት ጠብሶ ማመላለስ ጀመረ። ብቻ ቤቱን ባንዴ የአፍሪካ ቀንድ አደረገው። በየነ ሰውየውን ሊያባርረው ፈለገ። ግን ቅልህን፣ ጨርቅህን፣ ክራርህን ደጋግመህ ውጣልኝ ሊለው ፈልጎ አልቻለም። አሜሪካ ሀገር የተከራይ መብት ካከራይ እኩል ነው። ያለው መፍትሄ አሜሪካ ሕግ የማይባንንበት ጫና መፍጠር ነው። አንድ ቀን ከምኝታ የተነስቼ ሳሎን ውስጥ ባለው የምግብ ጠረጴዛ ላይ ተመቻቸው። በየነ ከፍሪጅ ቆንጆ ፍርፍር አወጣ። ቁርስ እንደጨረስን እንዲህ ባለሙያ አትመስለኝም ነበር አልኩት። ቁርስ ማቀራረብ ላይ እንጂ መስራት ላይ እምብዛም ነኝ። አሁን የበላኸው ተከራዩ ልጅ አጽብሃ ለራሱ ሰርቶ ያስቀመጠው ቁርስ ነው። ኧረ በእናትህ ይደብራል ስለው ሰውየውን አማርሬ ለማስወጣት በማደርገው ጥረት ውስጥ ተሳታፊ በመሆን ደስ ሊል ይገባል። ከዚህ በማስቀጠል ደግሞ ማድረቂያ ማሽን ውስጥ ትቶት የሄደውን ቱታ ትለብሳለህ። ሌላው ጓደኛዬ እዚህ 22 ማዞሪያ አካባቢ የሆነ ደሳሳ ጎጆ በመለስተኛ ዋጋ ተከራየና አሰማመረው። ቀለም አስቀባው። ከዚህ በፊት ያልነበረውን ኮርኔስ እና መስኮት አስገባለት። አንድ ቀን አከራዩ ሊጎበኙት መጡ። ቤቱ የገዛ ቤታቸው መሆኑን ለማመን 1-2 መነጽር መቀያየር ነበረባቸው። ከዛ ትንሽ እያመነቱ ከቆዩ በኋላ ወንድሜ ያው በሚቀጥለው ሳምንት የመጀመሪያ ልጄ ከካናዳ ትመጣለች። እሱ ምን አለ? ጥሩ ነዋ፣ ሽቶና ቪታሚን ዛሊ ትመጣለች። እኔ እንዲህ አይነት ችግር የለብኝም። የምኖረው አፓርትመንት ተከራይቼ ነው። በእርግጥ የህንፃው ባለቤት በቅርቡ ከቤቴ ግድግዳ አጠገብ ሌላ ህንፃ ማስገንባት ጀምሯል እና ህንፃው እስኪጠናቀቅ ፕራይቬሲ ከሚባለው ጋር ተፋትቻለሁ። የሚገርማችሁ እኔ ሽንት ቤት ተቀምጬ ዘና እያልሁ በጎራባችን ህንፃ የሚሰራው አናጢ በመስኮት ቁልቁል እያየኝ በውቄ እንዴት ነው ጥሩ እየሄደልህ ነው? አሜሪካን ሀገር እያለሁ ብዙ ጊዜ ብቸኛ ነበር እና ብቸኝነቴ ሲበረታብኝ የማደርገው የመጀመሪያ ነገር ወደ አበሻ ሰፈር ሄጄ ሰላማዊ ሰልፍ መሳተፍ ነው። ሰልፉ ላይ በርካታ ሰው ይኑር እንጂ የተቃዋሚ ይሁን የደጋፊ ለእኔ ልዩነት የለውም እና የሆነ ጊዜ ላይ አሜሪካ ሀገር ዲያስፖራው ቡድን ተሰብስቦ በዋይት ሀውስ ፊት ለፊት ዋይታና ተቃውሞ ያሰማል። ከመካከል የሰልፉ መሪ እስካሁን በአምባገነኑ መንግስት ላይ ያለንን ተቃውሞ ያቀረብነው በአማርኛ ነው። እንዳለመታደል ሆኖ የዚህ ሀገር ሴናተሮችና ጋዜጠኞች ጆሮአቸው የሚቆርጧቸው አማርኛ አይሰሙ። ስለዚህ በእንግሊዘኛ ተቃውሟችንን ማሰማት አለብን። ማን ነው ከመካከላችን እስካሁን የገለጽነውን ተቃውሞ በእንግሊዘኛ ቆንጆ አድርጎ የሚያቀርበው? ሁሉም እርስ በርሱ ተያየ። አንዳንዶች እንዲያውም በያዙት መፈክር ፊታቸውን ጋረዱ። ጎበዝ፣ ከኛ መካከል እንግሊዘኛ የሚችል የለም። ድንገት አንድ ሰውዬ እጁን አወጣና እንዲህ አለ፣ አምባገነኑ መንግስት እንግሊዘኛ የሚናገሩትን ለቃቅሞ ስላሰረብን እኮ ነው እዚህ ተቃውሞ ይወጣል። አሜሪካ እያለሁ የአገር ቤት ናፍቆቴን ከምወጣባቸው ነገሮች አንዱ ሰበር ዜና መስማት ነው። ብዙ ሰበር ዜና እየሰማሁ በሄድኩ ቁጥር አንድ የተረዳሁት ነገር ሟርት የሚባለው ነገር መቅረቱን ነው። ድሮ አንድ ሰው በተደጋጋሚ ይሞታል ተብሎ ከተነገረበት በትክክል ይሞታል። ለምሳሌ ድሮ አፄ ዮሐንስ የጎጃምን ሕዝብ በድለው ወደ መተማ ሲሄዱ አንዲት አልቃሽ እንግዲህ ንጉሱ ደህና ቢመለሱ ምንኛ ጎልድፏል ጎጃሜ መላሱ ብላ ገጠመች። ይህ በተገጠመ ከጥቂት ጊዜ በኋላ አፄ ዮሐንስ ተሰዉ። ሲመስለኝ በዚህ ዘመን ሟርት የአገልግሎት ዘመኑን ጨርሷል፣ ወይም ትውልዱ ምላሱ ጎልድፏል። አሁን ደብረ ጽዮን የሚባለው ሰውዬ ስንቴ ነው ደከመኝ ሰለቸኝ ሳይል የሞተ? እኔ እንዲሁም ደብረ ጽዮንን ሳስብ ትዝ የሚለኝ አንድ እዚህ አዲስ አበባ የሚኖር ፈረንጅ ተዋናይ አለ። በአንድ የአበሻ ፊልም ውስጥ የፈረንጅ ገጸ ባህሪ ከተመለከታችሁ ተዋናዩ የፈረደበት ብርቅዬ ፈረንጅ መሆን አለበት እና ይሄ ፈረንጅ የአድዋ ጦርነትን በሚያሳየው የቴዲ አፍሮ ሙዚቃ ውስጥ የተለያዩ ጣሊያን ወታደሮችን ወክሎ ፖዚሽን እየቀያየረ 5 ጊዜ በላይ ተገድሏል። በሀገራችን
እኔ ስለ ጦርነት ሲዘግቡ ከሚጥሙኝ ጋዜጠኞች ዋናው አለምነህ ዋሴ ነው። አለምነህ ዛሬ በቭላድሚር ፑቲን ከመነደፉ በፊት ካፉ የማይጠፉት ሳዳም ሁሴን ነበሩ። አለምነህ በእያንዳንዱ ቃለ መጠይቅ ሳዳምን ሳያነሳ የቀረበት ጊዜ ትዝ አይለኝም። አንዴ እንዲያውም የሆነ ግጥም መጽሐፍ ሳስመርቅ ፕሮግራም መሪ አድርጌው ነበር። ፕሮግራሙን እየመራ ድንገት ከታዳሚው መሃል ደራሲ አዳም ረታን ተመለከተው። ከዛ አለምነህ መካከላችን እጅግ ስመጥሩ ደራሲ ሳዳም ረታ ይገኛል። በመጨረሻ ሳልነግራችሁ የማለፈው ነገር ይህንን ዝግጅት ለማዘጋጀት ስፖንሰር ፍለጋ ያልገባውበት ቦታ የለም። የስጦታ ወይም የስፖንሰር ገድ የሌለው ሰው ታውቃላችሁ? እኔ እንደዛ ነኝ። ከልጅነቴ ጀምሮ ተከትሎኝ የመጣ ነው። እዚህ ይለኛል ጎረቤታችን የታወቀ ሞጃ ሀብታም ነበር እና አገር ለቆ ወደ አዲስ አበባ ለመግባት ወሰነ። እኔና ጓደኛዬ ዕቃ በማጓጓዝ አገዝ ነው። ዕቃ ከመሸከም ብዛት ዲስካችን ብቻ ሳይሆን አሎሏችን እስኪንሸራተት ድረስ ፈጋን። ከዛ የእሱ ዘመዶች እየመጡ የተራረፈ ዕቃ ማንሳት ጀመሩ። ጠረጴዛ፣ ወንበር፣ ፍሪጅ እንኳን በጊዜው አልነበረም፣ የዱቄት ማስቀመጫ ምናምን ወሰዱ። በመጨረሻ እኔ ወደ ሰውየው ጠጋ ብዬ ጋሼ እኛ ምን እንውሰድ ስለው እናንተ ሻወር ውሰዱ። አሁን በቅርቡ ያጋጠመኝ ነው። በላዳ የሚያመላልሰኝን ሾፌር የት ላደርሰህ ሲለኝ ልክ ከኃይሌ ገብረስላሴ መኪና መሸጫ በር ላይ ስደርስ ጣለኝ አልኩት። ከታክሲው ስወርድ በአጋጣሚ ኃይሌ በሩ ላይ ቆሞ በአንዱ ኤሌክትሪክ መኪና ላይ ትራንስፎርመር ምናምን እየገጠመ ነበር። ገና ሲያየኝ እኔ የምልህ እስካሁን በታክሲ ነው እንዴ የምትጠቀመው አለኝ። አዎ። ኃይሌ ትንሽ ሲያስብ ከቆየ በኋላ አልፎ አልፎ በአውቶቡስ ተጠቀም፣ የምትጽፈው ነገር አይጠፋም። በቅርቡ አታምኑኝም ክትፎ አማረኝ። ለ12 ዓመት ያህል ከስጋ ታቅቤ ከቆየው በኋላ ክትፎ አማረኝ። ሰው በኢኮኖሚ ምክንያት ከክትፎ ባፈገፈገበት ዘመን እኔን አማረኝ። ስጋ አልበላም ብዬ በሚዲያ በይፋ መናገሬን አስቤ ተጸጸቱ። ግን አምሮቴ እረፍት ሲነሳኝ በቅርብ ያገኘሁት ክትፎ ቤት ውስጥ ገባሁ። አስተናጋጅ አንድ ቆንጆ ክትፎ መረቅ እንዳይበዛበት። ልክ ተደብቆ ጂን እንዳዘዘ ፓስተር ወይም በነነዌ ጾም ላይ ጭቅና ጥብስ እንዳዘዘ ቄስ ዙሪያ ገባውን እየተገላመጥሁ ክትፎዬን በላሁ። ሂሳቡ ሲመጣ ሂሳብ አይመስልም። የሆነ መንግስት ከዓለም ባንክ ጋር የሚፈራረመው የንግድ ስምምነት። ያለችኝን ለመክፈል ስሞክር ትንሽ ብር ጎደለኝ። የሆነ 700 ብር ገደማ ጎደለ። ከዛ የሆነ ነገር ብልጭ አለልኝ። ድርግም እስኪል ድረስ አልጠበቅኩም። ባለቤቱ ባጠገቤ ሲያልፍ ጉራጌ ክልል ነው ጉራጌ ክልል ነው፣ ክላስተር ቦምብ ነው ብዬ ጮህ። አስተናጋጁ ጀለስ ሌላ ሞክር፣ ባለቤቱ ዶርዜ ነው። በጣም አመሰግናለሁ።